የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። በዚህ ርዕስ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ ምንድነው? የኒቆዲሞስ ክርስትና በሚል ርዕስ እንማራለን። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። እንግዲህ አሁን ያነበብነው የወንጌል ክፍል እዚህ ጉባኤ ላይ ያላችሁ ሁላችሁም በሕይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ? ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተ ክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም? ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ ነው እና ትዝ አይላችሁ? ምንም እንደው አሁን ስታስታውሱ፣ በእርግጥ ጡት እየጠባችሁ የዛኔ ቢዚ ነበራችሁ። ግን ክርስትና ስንነሳ ሕፃንም ሆነን ቢሆን ስጋችን ሕፃን ቢሆን ነፍሳችን ሕፃን አይደለችም አይደለም? ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅድስት ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነውን የወንጌል ክፍል በማንበብ ነው እና ኒቆዲሞስ በእኛ ክርስቲያናዊ ሕይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው ድምፅ ነው፣ የመጀመሪያ ስም ነው። እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ 3 ላይ ነው ለመጀመሪያ ጊዜ ስሙን የምናገኘው። ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘውም። ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው ዮሐንስ ወንጌል ምዕራፍ 3። ኒቆዲሞስ አለቅነቱ ስለ 3 ነገሮች ነው። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለ ሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ ትልቅ ሹመት ደግሞ ነበረው፣ የአይሁድ ሸንጎ የምክር ቤት አባል ነበረ። ሶስተኛ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው አንደኛ፣ ሁለተኛ ትምህርቱ፣ ሶስተኛ ሀብቱ አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነበር። ከኔ ጋር ናችሁ? እነዚህ 3 ነገሮች ብዙ ጊዜ አብረው አይሆኑም አይደለ? ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል፣ ግን ዕውቀት አይኖራቸው። ዕውቀት ያላቸው ሰዎች ደግሞ ሀብት አይኖራቸው አይደለም? ብዙ ጊዜ አይገጥምም፣ አብረው አይሄዱም። ኒቆዲሞስ ግን 3ቱን ነገሮች አስተባብሮ ያዘ። ትልቅ ሹም ነበረ። በሌሊት ወደ ኢየሱስ ሄደ ይላል። በሌሊት ወደ ኢየሱስ ሄደ። በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት የት ነው የሚሄዱት? ባለጸጋ ነው። ባለጸጎች ሀብት ያላቸው ሰዎች የት ነው የሚሄዱት? ሌሊት የት ነው የሚያሳልፉት? ወደ ጭፈራ ቤት ነው፣ ወደ መጠጥ ቤት ነው፣ ወደ ስካር ነው፣ ወደ ኃጢአት ነው። የተማሩ ሰዎች እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አይደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው። ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበረ ይላል። የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋሃ ሌሊት የሚያውቅ የሌሊቱን ግርማ ሌሊቱን ጸባ አጋንንቱን ድምፅ አራዊቱን ሳይፈራ በሌሊት ወደ ክርስቶስ ይገሰግስ ነበር። ወደ እሱ የምንገሰግስበትን ኃይል ያድለን አምላካችን። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር። ይሄ ትጋቱን ያሳያል። ለእኛ ደግሞ የሚሰጠን ትምህርት ምንድን ነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በሕይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመት ይጽልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው። እና ኒቆዲሞስ
በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደሱ እንድንቀርብ አምላካችን ይርዳን። ቀረበና ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም። ስለዚህ ከእግዚአብሔር ተልከህ እንደመጣህ እናውቃለን አለው። ተመልከቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ ከዚያ በፊት ተአምር ሲሰራ ነበር። በቃና ዘገሊላ ውሃውን ወይን አድርጎ ነበር። ከዚያም በጌርጌሴኖን ወርዶ ተአምር አድርጓል። ይህን ተአምር ሰምቷል ኒቆዲሞስ። ምን አለው? መምህር ሆይ አለው። የመጀመሪያው ንግግር መምህር ሆይ ነው። እሱ መምህር ነኝ ብሎ አልተኮፈሰም። ክርስቶስ ከናዝሬት ነው የመጣው ብሎ አልናቀው። መምህር ሆይ አለው። ከዛስ እግዚአብሔር ካንተ ጋር እንደሆነ አንተ የምታደርገውን ታምራት እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከህ እንደመጣን እናውቃለን አለ። ራሱን ብቻ አይደለም የወከለው፣ ሌሎች አይሁድ ሹማምንትም እንደኔ አንተ በእርግጥ ከእግዚአብሔር ተልከህ እንደመጣ እናውቃለን ብሎ ለክርስቶስ መሰከረ። ጌታችን ምን ብሎ መለሰለት? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። በጣም ይገርማችሁ። ጥያቄውና መልሱን ተመልከቱ። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት፣ መምህር ሆይ አንተ የምትሰራውን እግዚአብሔር ከረዳው በቀር እኮ ማንም አይሰራውም፣ አንተ እኮ ከእግዚአብሔር የተላክ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አይደለም የምትድነው አለው። እኔን በማመስገን አይደለም የምትድነው። ሰው ዳግመኛ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። በጣም ይገርማል። ካልተጠመቀ በቀር ማለት ነው በኋላ ትርጉሙ። ይህንን ሲለው ኒቆዲሞስ በጣም ገረመው። ምን ማለቱ ነው? ከዛ ጠየቀ፣ ይህ እንዴት ሊሆን ይችላል? ሰው ዳግመኛ ወደ እናቱ ማህፀን ገብቶ ተመልሶ ሊወለድ ይችላልን ብሎ ጠየቀ። ክርስቶስ መለሰለት፣ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ከምንና ከምን? ከውሃና ከመንፈስ አለ። ምን ማለት ነው ከውሃና ከመንፈስ? ምስጢረ ጥምቀትን ነው የሚያሳየው። አባቶቻችን ክርስትና ሲያነሱን በሚጸልዩት ጸሎት ለመጠመቅ የተዘጋጀው ውሃ ወደ ማየገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል፣ ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆን ነው። ስለዚህ ጸሎት ተደርጎበት ውሃው ወደ ማየገቦ ይቀየራል። ውሃና መንፈስ ናቸው ለኛ መወለድ ምክንያት የሆኑት። ሰው ከውሃና ከመንፈስ አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ። እንደ ባልና እንደ ሚስት አንድ ሕፃን ልጅ ሲወለድ ከአባቱ አብራክ ከእናቱ ማህፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ፣ እንደ ማህፀን ደግሞ ዮርዳኖስን አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግስት አይወርስም አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለሀብት ነው ብያቸዋል። ወደ ጌታ ሲመጣ ግን ባለሀብት መሆኑ ቀረና ገና አልተወለድክም አለው ክርስቶስ። ገና ልትወለድ ያስፈልጋል አለው። አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለገንዘብ ነኝ ብትል ክርስቶስ ፊት ግን ስትመጣ ምንም ነህ። በዚያ ላይ ኒቆዲሞስ በሌሊት የመጣው ዝም ብሎ ለመማር ብቻ አይደለም። በዚያን ጊዜ ከክርስቶስ ተማሪ ሆኖ የታየ ሰው ህይወቱ ላይ አደጋ ይጣልበት ነበር። በተለይ የሸንጎ አባል ከሆነ፣ የምክር ቤት አባል ከሆነ ከምክር ቤት ሊባረር ይችላል። ስለዚህ ሌሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው። የክርስቶስ ተማሪ ሆኖ መታየት አልፈለገም ነበር። ተመልከቱ፣ ይፈራ ነበረ። ሁለተኛ ገና እስካሁን አልተማረም እንዴ? ከጌታ እግር ስር ቁጭ ብሎ ይማራል። ከ30 ዓመት ጎልማሳ ከክርስቶስ እንዴት ይማራል? ስንት ነገር ያውቃል ብለን ስንገምት ብለው እንዳይንቁት ተከብሮ ያደርጋል ደንቆሮ ይላሉ አባቶቻችን። ሰው ሲከበር እኮ ይደነቁራል፣ ትምህርት መማር አያምረው። በዚህ ምክንያት ኒቆዲሞስ በሌሊት መጣ እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ይህን ጊዜ ኒቆዲሞስ ምን አለ መሰላችሁ? ይህ እንዴት ሊሆን ይችላል አለ። ኒቆዲሞስ ስንት ጥያቄ ጠየቀ? 2 ጥያቄ ጠየቀ። መጀመሪያ እንዴት ሰው ወደ እናቱ ማህፀን ሊመለስ ይችላል አለ። ለሱ መለሰለት፣ እኔ ወደ እናት ማህፀን ተመለስ አላልኩህም፣ ከውሃና ከመንፈስ ነው የምትወለደው አለ። ሁለተኛ ጥያቄ ጠየቀ። ምንድነው ጥያቄው? ይህ እንዴት ሊሆን ይችላል አለ። የመጀመሪያው ጥያቄ መረጃ ከማጣት ዕውቀት ከማጣት የተጠየቀ ጥያቄ ነው። ክርስቶስ መለሰለት።
ሁለተኛው ጥያቄ ግን የጥርጣሬ ጥያቄ ነው፣ የክርክር ጥያቄ ነው። እንዴት ሊሆን ይችላል? እግዚአብሔር ዕውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላለን። ኒቆዲሞስ ክርክር ነው የገባው ከክርስቶስ ጋር። ይህን ጊዜ ምን አለው? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ይላሉ ዓለም ልሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲህ አለው። ዓለም ልሞ መገሰጽ ማለት ምን መሰላል? ክብሩን ጠብቆ መገሰጽ ማለት ነው። እየሰማችሁ ነው? አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ነው የምንለው በቀጥታ። እሱ ምን አለው? አንተ የአይሁድ ምን ስትሆን? ከኔ ጋር ናችሁ? እስቲ ልጠይቃችሁ። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ። ካንተ ውሻና ከኔ ውሻ የቱ ይሻላል? አንተ ውሻ ስትባሉ ደስ ይላችኋል? የኔ ውሻ ስትባሉ ትሽኮረመማላችሁ አይደል? ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው የተባለ። ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ ያደርገዋል። ዓለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። ክርስቶስ የማያስተምረን የለም እኮ አክብሮ። አንተ የአይሁድ መምህር ስትሆን፣ የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም አለው ክርስቶስ። ከዛ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ። ማለት የምትወለዱ ልደት የስጋ ልደት አይደለም፣ መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ስራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ ነው። ኒቆዲሞስን የዮሐንስ ወንጌል ላይ ግን የምናገኘው ሶስት ቦታ ነው። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ። ዮሐንስ ወንጌል ምዕራፍ 7 ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣዕም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ። እና ክርስቶስ ሲያስተምር ሰው የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳውያን ደስ አላላቸው። ይሄ ነገር ያሰጋናል አሉ። መጨረሻ 2 ወታደሮች ሮማውያን ጠሩና ደና ጉልበት ያላቸው እንደው ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ኑ አሏቸው። እሺ ብለው እነዚህ 2 ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ 2 ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ህዝቡን ሰብስቦ እያስተማረ ነው። ወታደሮቹ ቆይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲወርድ እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። እያስተማረ ያለው ማን ነው? የኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ትሰማላችሁ። የክርስቶስ ትምህርት እንዴት አይነት ነው? የሱን ድምጽ መስማት ብንችል ደስ አይላችሁ? ብፁዕ ቅዱስ አቡነ ሽኖዳ ምነው ዛሬ አገሩን ያጥለቀለቀው የድምጽ መቅረጫ መሳሪያ ጌታ በነበረ ጊዜ በኖረ ኖሮ ይላሉ። ምነው ድምጹን በሰማ ነው ተቀርጾ በቀረ ኖሮ። አስባችሁታል? የጌታን ድምጽ ብንሰማው የሱ ድምጽ እኮ ይሰራል። አላዛር ውጣ ሲል ሙቱ ከመቃብር ምን ይላል? ይወጣል። አቤት ድምጹን! ስንት በሽተኛ ፈውሰንበት ነበር እያሰማ። እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር 2 ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱ ጨረሱና ትምህርቱ ሲያልቅ ረስተውት ወደ ቤታቸው ሄዱ። የመጡት ምን ሊያረጉ ነበር? ክርስቶስን ሊያስሩት። ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታል አሏቸው። ምን አሉ? እንዴ አስራችሁ ነው አልተባላችሁም ወይ? የታል ያዛችሁታል? ኧረ እኛ እስከዛሬ እንዲህ ያስተማረ ሰው አይተን አናውቅም እንዲህ ያለ ትምህርት ሰምተን አናውቅም አሉ። መሰከሩለት። ይህን ጊዜ ጸሐፍት ፈሪሳውያን ተበሳጩ። ምን አሉ መሰላችሁ? እናንተ ወታደሮች ስለሆናችሁ ነው፣ ምንም ስለማታውቁ እውቀት ስለሌላችሁ ነው።
የተማረ ሰው ብትሆኑ ኖሮ የሱን ትምህርት አትማሩም ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የሱን ትምህርት ሲማር አይታችሁ ታውቃላችሁ? ያሉ አንድ የተማረ ሰው እስቲ የሱ ተማሪ ያለው ያሉ አለ? የለም። ማ? ኒቆዲሞስ። ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ሄጄ እኮ በሌሊት ተምሬያለሁ እንዳይል ያስሩታል። ነገር ይመጣል። ዝም እንዳይል ደግሞ ቆጨው። እንዴት ያለ ነገር ነው! ተጨነቀ። ዝም እንዳይል የተማረው ትምህርት ቆጨው። ያንን ሁሉ ነገር ነግሮት በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቃል። ከዚያ ምን አለ? ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለቱ ወታደሮች ናቸው አይደል? እኛ ሄደን አልሰማንም፣ ባልሰማነው ነገር መፍረድ እንችላለን ወይ? ሕጉ እኮ አይፈቅድም አለ ኒቆዲሞስ። ብልጥ አይደለም? ቢያንስ ዋናውን ባያነሳ ትንሽ ስብሰባውን መረበሽም ጥሩ ነገር ነው አይደል? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት ነው። የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ፣ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በሆነ እና ኒቆዲሞስ ፈራ ተባብሎ እንዴ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለሁ። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ቀን። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት። ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ። ስጋው እዛ እንዲጣል ነው የፈለጉት፣ እንዲቀበር አልፈለጉም። ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን 2 የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየውም፣ ይታዘበኛል አይል፣ ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርት ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ ያሉኝ፣ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ አለ የማይፈልግ ማለት። ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጣን አሉት። ጲላጦስ ምን አለ መሰላችሁ? ከመቼው ሞተ አለ ይላል። ምን ማለት ነው? መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ። ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች። ፍቅሩን የገለጸ። የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው
ጠጅ ያጠጣሉ ሮማውያን። የሚቸነክሩ ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም። ሁሉን ህመም ታሟል ከራስ ፀጉሩ እስከ እግር ጥፍሩ ድረስ። ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባላል። የክርስቶስ ቁስል ግን የሚፈውስ ቁስል ነው። የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስል ነው። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ እሺ ያላቸው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጸሐፍት ፈሪሳውያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት። ደከምከኑ መጽኔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ ደከምክን? ሞትከኑ መንሥኤሆሙ ለሙታን፣ ሙታን የምታስነሳ ሆይ አንተ ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? አይንን የሚያበራውን አምላክ አይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁ አሰራችሁት ይላል። እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን። መሬቱን ስንስም መቃብሩን ነው እየተሳለምን ያለነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስትጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማቸዋል፣ መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ? በጠዋት ይነሳና በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተን የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው። ሰማዕትነት ከዚህ በላይ ምን ሰማዕትነት አለ? እና ክርስትናችን የምንሞትለት መከራ የምንቀበልለት ልታምኑ ብቻ አይደለም የተጠራችሁት። እንደነ ቅዱስ አግናጢዮስ ልታምኑ ብቻ ሳይሆን መከራን ምን ልትሉ ልትቀበሉ ነው። ክርስቶስ ይቺ ጽዋ ከኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ፣ ከኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ መከራ አለባችሁ፣ እውነት እላችኋለሁ እኔ ዓለምን አሸንፌዋለሁ ብሏልና ኒቆዲሞስ በዛሬው ዕለት የምናስበው ታላቅ ቅዱስ ነው። በረከቱን ያሳድርብን፣ የሰማነውን በልቡናችን ያሳድርብን።